ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው። አሸን አንጀላችሁ እሞኝላችሁ አለ በስቲስ ጉንዱሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቆፍላ ሐሳቡ ሲሞቻችሁ 4000 ላይክ እንድትገጨው ቦቶትና ጎብዛች አለ ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር መረጃ ተወዳጅና ታላቁ አርቲስት ቴዲ አፍሮ ሐሙስ ዕለት አልበሙን ይለቃል። ከ25 ዓመት በፊት ጀምሮ በመላ ኢትዮጵያ ልብ ውስጥ የነገሰ ነው። ቴዲ አፍሮ እንደምታውቁት ህወሓት የገዘጎዘን የዘረኝነትና የጥላቻ እሾህ መጀመሪያ ረግጦ የደማ ቴዲ አፍሮ ነው። የታሰረ የተጎረፈ የተንገላታ የተሰደደ ብዙ መከራችን ያገኘው ቴዲ አፍሮ ነው። ከዛ ጊዜ ጀምሮ መላ ኢትዮጵያውያን በዘረኝነት ላይ እምቢ ብለው ህወሓት ላይ አኩርፈው ተጣልተው ተጋጭተው ራሳቸውንና አገራቸውን ለማስተካከል የሚጥሩ የሚቆጩ ትውልዶችን የፈጠረ ነው ቴዲ አፍሮ። የታሪክ አረዳድ ልዩነት ሊኖር ይችላል። ሁሉ ሰው በአንድ አይነት መንገድ ሊፈስ አይችልም። በትግርኛም በኦሮምኛም በአማርኛም በተለያየ በኩል የሚዘፍኑ አርቲስቶች የራሳቸው የሆነ የታሪክ አረዳድ አላቸው። የታሪክ አረዳድ በመናስተካክለው መንገድ ማስተካከል እንጂ ጥላቻና ሽኩቻ አያስፈልግም። አሁን የቴዲ አፍሮ ሙዚቃ ገና ሳይለቀቅ ገና ሳንሰማው እኮ ህዝቡ ሊባላ እኮ ነው። በየማህበራዊ ሚዲያ አንገት ለአንገት ሊተናነቅ መድፍና ታንክ ይዞ ሊዋጋ እኮ እየፈለገ ነው። እኔማ ወረኩብንና ጉርግር ሳያ ለዚህ ለኢራን ተከሰች እንዲህ አልከኝ። በቃ ተከሰች እንዲህ ወደኛ ቦሊስቲክ ሃይፐርሶኒክ ክሩዝ ሚሳኤል ተከሰች እንዲህ አልከኝ። ኢራኖቹ ውቅያኖስ ለመቆጣጠር ይዋጋሉ፣ እኛ አልበም ለመቆጣጠር እንዋጋለን። ያሳፍራል እውነት። ኢራኖቹ የምድራችንን ሀያል አገር በጀግንነትና በጀብዱ ወጥተው ይዋጋሉ። እኛ ድህነትን መዋጋት አቅቶን ዘረኝነትን መዋጋት አቅቶን በሙዚቃ ልንፋጅ በሙዚቃ ለዛም ባልሰማን ሙዚቃ እና በጣም ነው የሚያሳፍረው። ሰው የፈለገውን ይስማ በቃ። የሃጫሉ ሁንዴሳ ሙዚቃ እኮ ትርጉሙን የሚያውቁም አብዛኛው የማያውቁ ሰዎች በየሰርጉ ይጨፍሩበታል። በየሰርጉ ለምን? ኢትዮጵያዊነት ስላለ ደማችን ስለሆነ አንድ ስለሆነ በየሙርቃት ይዘፈናል። ማዕት የኦሮምኛ ዘፈኖች ሰው ትርጉምን አወቀም አላወቀም ጥሩም ሆነ መጥፎም ሆነ በየሰርጉ ላይ ይጨፍራል። የትግርኛ ሙዚቃ ጥሩም ሆነ መጥፎም ሆነ ትርጉምን ቢያቅም ይጨፍራል ህዝባችን። ስለዚህ ህዝብን ማቀራረብ፣ ማጠጋጋት፣ ፍቅር፣ አንድነትን መስበክና እንጂ በትንሹ ትልቁ እንደው በ400 ጀት የምትደበደበ ኢራን እንኳን እንደዚህ አልተተረማመሰች። ምንድነው በየማህበራዊ ሚዲያ ላይ አንገት ለአንገት ለምትናነቅ የምትፈልጉት? በቃ ይሄው ነው አጀንዳችን፣ ይሄው ነው። በጣም እኮ ነው የሚያሳፍረው። እውነት እኮ ነው የምላቸው። የጋዛ ህዝብ 1.8 ሚሊዮን ነው። ቀበሌ ትንሽዬ ቀበሌ ነው። ነገር ግን በሞላ ዓለም ስማቸው፣ ጀብዳቸው፣ ጀግንነታቸው መላ ዓለም ያወራል። ሞላ ዓለም ጋዛ ስትለው በዓለም ላይ ያለ ሳር ቅጠሉ ያውቃል። 1.8 ህዝብ ነው እና እኛ የ3000 ዓመት ታሪክ አለን የምንል ሰዎች ሙዚቃ በወጣ ቁጥር የነገር በወጣ ቁጥር ልንጨፋጨፈን እንደ በየማህበራዊ ሚዲያ እየወጣን ኦሮይ ሰቆጥታል። ወገኖች እንፈር። እውነት በቃ የወደደ ይስማ። አንድ ሰው የሃጫሉ ሁንዴሳን ሙዚቃ ሰማ አደመጠ ማለት አማራን ይጠላል፣ ትግሬን ይጠላል፣ ኦሮሞን ይጠላል ማለት አይደለም። አንድ ሰው ቴዲ አፍሮን ወደደ ማለት አማራን ይጠላል፣ ትግሬን ይጠላል፣ ኦሮሞን ይጠላል፣ አፋርን ይጠላል፣ ሶማሌ ይጠላል ማለት አይደለም። ሙዚቃ ሻሂድ ድሮን አይደለም፣ የኢራን ድሮን አይደለም። መጥቶ አይገለንም፣ አይደመሰሰንም። ምንም ችግር የለም። የታሪክ አረዳድ ልዩነት ሊኖር ይችላል። አንዳንድ ሀሳቦች የምርጫ ልዩነት ሊኖር ይችላል። አንዳንዱ ለእኔ ምርጥ ሙዚቀኛ ቴዲ ነው ሊል ይችላል። አንዳንዱ መሐሙድ አህመድ ነው ሊል ይችላል። አንዳንዱ አስቴር አወቀ ነው ሊል ይችላል። አንዳንዱ ጥላሁን ገሰሰ መብቱ ነው፣ ምርጫ ነው። እና እባካችን ይሄ ሁሉ እሳት ውስጥ ያለችው ዩክሬን እንኳን እንደዚህ አትንጫጫ። ሙዚቃ ነው። ከወደድከው እሰየው፣ ካልወደድኩም በቃ መብት ነው፣ ምርጫ ነው። የኦሮምኛ አርቲስቶችን ግድ ሁላችሁም ካልወደዳችሁ፣ የአማራ አርቲስቶችን ሁላችሁም ካልወደዳችሁ፣ የትግራይ አርቲስታችን ሁላችሁ ካልወደዳችሁ ሙተን እንገኛለን። የኔን ብሔር ትጠላለህ፣ የሱን ብሔር ትጠላለህ፣ አንተ መጥፎ ነህ፣ አንተ አውሬ ነህ ማለት አይደለም። ምርጫ ነው፣ የምርጫው ጉዳይ። ስለዚህ የታሪክ አረዳድ እያንዳንዱ ጋር ልዩነት ሊኖር ይችላል። አርቲስቱ ጋርም ፖለቲከኞች ጋር ሲጀመር የትውልድን ጥፋት ግለሰብን እንደሚያክመው ብሔራዊ ጀግና እንደ ሀገር ትውልድ ያልፈጠረን ቴዲ አፍሮ ሊፈጠር ነው እንዴ? ቴዲ አፍሮ ለምሳሌ ስለ አፄ ቴዎድሮስ ቢዘፍን ትውልዱ ብሔራዊ ጀግና ከሌለው ያለውን ያሞግሳል። ምን ይደረጋል ታዲያ? እሺ የ3000 ዓመት ታሪክ ያላት አገር ብሔራዊ ጀግና የለንም። አፄ ዮሐንስን የሆነ ሰው ሲወድ የሆነ ሰው ይጠላል። አፄ ምኒልክን የሆነ ሰው ሲወድ የሆነ ሰው ይጠላል። አፄ ቴዎድሮስን የሆነ ሰው ሲጠላ የሆነ ሰው ይጠላል። እና የሆነ የጦር ጀግኖችንም የሆነ ሰው ሲወድ የሆነ ሰው ይጠላል። ምን ይደረግ? እሺ እኛ አልፈጠርነውም ጀግና
ትውልድ ለሺህ ዓመት መፍጠር አልቻለውን ጀግና ቴዲ አፍሮ ሊፈጥርልን ነው እንዴ? ንገረኝ እስቲ ንገረኝ። ይሄ እኮ የትውልድ ግዴታ ነው። ለምሳሌ አሜሪካኖች በ250 ዓመት ታሪካቸው በ250 ዓመት ታሪካቸው በሺዎች የሚቆጠሩ ጀግና አለን ብለው ሰማይ ጠቀስ ዶመና የሚደርሱ ሐውልት ያቆማሉ። ወንድም በ250 ዓመት ታሪክ በሕክምናው፣ በርጫው፣ በትምህርቱ፣ በፖለቲካው፣ በጦር ሜዳው መዓት ጀግና አለን ብለው መዓት ሐውልት ሰርተዋል። ኢትዮጵያ ውስጥ አንድ ሐውልት አያግባባንም፣ አንዲት ሐውልት። ስለዚህ ታሪካችንን ማስተካከል የትውልድ ግዴታ ነው እንጂ የቴዲ አፍሮ ወይም የሃጫሉ ወይንም ደግሞ የሆነ የታምራት ሞላ ታምራት ደስታ ግዴታ አይደለም። የጥላሁን ገሰሰ ግዴታ አይደለም። ብሔራዊ ጀግና መፍጠር የትውልድ ግዴታ ነው። ስለዚህ ኢራን ውስጥ የሁሉ እሳት እየወረደ እንኳን ህዝቡ እንደዚህ አይፋጭም። ሙዚቃ ነው፣ የወደደ ይስማ፣ የፈለገ ይተው መሰለኝ፣ እንደዛ መሰለኝ። አይ ግድ የለህም ቦሊስቲክ ሚሳኤል የሌለንን ቢሆን ፈላልከን በየማህበራዊ ሚዲያ ሞታኮስ አለብን። አረ ኑሮ ላይ ትኩረት አድርግ ጌታ እንዴ፣ ኑሮ ላይ ትኩረት አድርግ። ዛሬ አሜሪካኖቹ ህልማቸውም ቅዠታቸውም ኢኮኖሚው ነው ጉዳይ፣ ፖለቲካው ነው ጉዳይ። ሰው ውቅያኖስ ለመቆጣጠር ይዋጋል፣ እኛ አልበም ለመቆጣጠር ልንዋጋል። ኢራኖች እኮ ሞተን እንገኛለን። የሆርሙዝን ባህር እኛ ነው የምንቆጣጠረው፣ ውቅያኖስ እኛ ሙተን እንገኛለን ይላል። እኛ የአንድ ሰው ሙዚቃ ወጣ አልወጣ እኔን ይነካኛል አይነካኝም እና እንፋጠጥ ውስጥ ገባ። ከዘፈነ መብት ነው፣ ዲሞክራሲያዊ መብት ከሆነ አንድ ሰው መቃወምም መደገፍም መቀበልም አለመቀበልም መስማማትም አለመስማማትም ዲሞክራሲያዊ መብት ነው፣ ህገ መንግስት ያስቀመጠ ነው። ስለዚህ እንሰልጥን። በቃ ሰዎች ከፈለጉ ይቃወሙ፣ ከፈለጉ ይደግፉ። እከሌን የደገፈ ሁሉ የኔ ጠላት ነው፣ በነፍስ ይፈልገኛል። እከሌን የጠላ ሁሉ በነፍስ ይፈልገኛል። በቃ እንለቀቅ። ምንድነው ይሄ? አንደኛው መቶ ክፍለ ዘመን እኮ በቃ የፈለገ የወደደ ይስማ፣ ያልፈለገ ይተው። እንዴ ብዙ ሙዚቃዎችን ከኛ እናውቃለን እኮ ትርጉማቸው ለመስማት የሚሰቆጥጡ ሙዚቃዎች እኮ በተለያየ ቋንቋ በተለያየ ሁኔታ ይዘፈናል። ግን በቃ ምን ችግር የለም፣ ትከፍታለህ። በመኪና ላይ ትከፍታለህ፣ በሰርግ ላይ ትከፍታለህ። የሆነ ነገር ነግረው እና አንዳንድ ሙዚቃዎች ለምሳሌ ሰዎች ተረጉም የዚህ ትርጉም እኮ ይሄ ነው፣ ምን አገባኝ እኔ ለራሴ መጨፈሬ ነው፣ ሌላ አይመለከተኝም ይላል። አይመለከትም። እና አንዳንድ ነገር ትተዋለህ፣ ቀለል አድርገህ የምታሳልፈው ነገር አለ። ሁሉ ነገር ወደ ግብ ይዞራል እዚህ አገር ላይ። ሁሉ ነገር ብሔር ነው፣ ሁሉ ነገር ሃይማኖት ነው፣ ሁሉ ነገር ጥላቻ። እንደዛ አይሆንም። እና በልኩና በስርዓቱ መሆን አለበት። አንዳንድ ጉዳዮች በልኩና በስርዓቱ መሆን አለበት። ይታዘበናል እኮ ሰው። ሌላ ሰው ምን ይላል እስቲ? በሙዚቃ ሊጋጭ የሚፈልግ ህዝብ እኮ የኢሚኒየምን ሙዚቃ የሚሰማ ሰውዬ፣ የ50 ሴንትን ሙዚቃ የሚሰማ ሰውዬ የቴዲ አፍሮ ይቆፈኛል ይላል። ምርጫ ነው በቃ። ካልተመቻ አልተመቸው፣ ግዴታ ውደድ ግዴታ ጥላም አይባልም። ግን በተቻለ አቅም እያንዳንዱ ነገር የግርግርና የግብግብ ምንጭ መሆን የለበትም። አስመሬ ለመናገር እንፈልግ ይሄንን እያንዳንዱ ነገር የግርግርና የውጥቡጥ ምክንያት መሆን የለበትም። አንዳንድ ነገር ሰምተ እንዳልሰማ አይቶ እንዳላየ ታልፋለ። ቀለል ታደርጋለህ። ቀለል ግዴታ አይደለም። ስለዚህ እባካችን ያለን መቻነሰው ያለ ጥላቻ ያለው ግብግብ ያለንበት መከራ መቻነሰንና ነው እያንዳንዱ ነገር ጠምዝዘ ወደ ሌላ ነገር የምትወስደው። እና ከተቃውሞ መብት ነው። አይፈቅድም እንደ ህገ መንግስቱ ይፈቅዳል እኮ። መደገፍም መብት ነው። አንድ ሙዚቃ እኛ መንግስትን ደግፎ ከዘፈነ ኃጢአት ነው በደል ነው ልትል አትችልም። ተቃውሞም ደግሞ ከዘፈነ ኃጢአት ነው በደል ነው ልትልም አትችልም። ከዘፈነ መብት ነው፣ ካዘፈነ መብት ነው። ስራ ያውጣ። እኛ መጀመሪያ የዓለም ህልውና የዓለም ኢኮኖሚ በብዙ የተናጋ ነገር አለ። ትኩረትን እዛ ላይ አድርግ። ነዳጅ ያጣው በዚህ ደረጃ አልተነጋገርክም፣ አትጨቃጨክም። የዓለም ጉዳይ ይህን ያህል አላስጨነቀም። የኑሮ ውድነት ይህን ያህል አላስጨነቀም። አልበም ግን ልትተናነቅ ምርጫው ነው። የፈለገ ይስማ፣ የፈለገ ይተው። አይ አንተማ የሃጫሉ ሙዚቃ መኪና ላይ ከፈትከው፣ አንተማ የሃጫሉ ሙዚቃ እንትን ሰርግ ላይ ከፈትከው አማራ ስለምትጠላ ነው። አይ የቴዲ አፍሮማ አድናቂውን እኮ አንተማ ጭራሽ የኦሮሞ ጠላት ነው፣ የአማራ ጠላት ነው፣ የትግሬ ጠላት አይሰራም። እና አንደኛው መቶ ክፍለ ዘመን ላይ ትንሽ መረጋጋት ብንችል ጥሩ ነው። ትዝብት ውስጥ የሚጥለናል። አንዳንድ ነገሮችን ቀለል አድርጎ ማለፍ ያስፈልጋል።
ብዙ በትግርኛ የተዘፈኑ የተቃውሞ ሙዚቃዎች አሉ፣ የድጋፍ ሙዚቃዎች አሉ፣ በኦሮምኛ የተዘፈኑ የድጋፍ አሉ፣ የተቃውሞዎች አሉ። ሁሉም በፈለገበት መስመር እንደ ምርጫው እንደ ፍላጎቱ ያዳምጥ። ሁሉ ነገር ለግርግር ሊሆን አይችልም። የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ